ነገሩ አርፍ ያልቀመጥ ይሆን? ዛሬም ኤርትራ ዘለፋዋን ቀጥላለች። የኢሳያስ ዘለፋና ስድብ ገና መነጋገሪያ ሆኖ ሳያበቃ ኤርትራ ከኢትዮጵያ ጋር ያላትን ግንኙነት ወደማይመለስበት ጦስ እያስገባች ነው። አሁን ኤርትራ ባሰማቸው ዘለፋ ነገሩ እንዲሁ የሚበርድ አይመስልም። የኤርትራ ማስታወቂያ ሚኒስቴር በይፋዊ የኤክስ ገጹ ላይ በትግርኛ ባሰራጨው ጽሑፍ ላይ ኢትዮጵያን መነካካቱን አላቆመም። የሻዕቢያና የባህር በር ጉዳይ አብን በጉዳዩ ላይ የሰጠው ጥብቅ መግለጫ ነጭ ውሸትና የሶሻል ሚዲያ ተከታይ ቁጥር ለማብዛት የተፈበረከ ነው ሲሉ ጀነራል ሳሞራ በቁጣ ተናገሩ። ለምን ጀነራሉ እንዲህ ሲሉ ተናገሩ? እንዲህ እንዲሉ ያደረጋቸው ጉዳይ ምንድነው የሚለውን በስፋት እንመለከታለን። በሌላኛው ጉዳያችን ደግሞ ከፍተኛ ስጋትን የደቀነውን የአሜሪካና የኢራንን ድርድር በተመለከተም ሰፋ ያለ መረጃን በዝርዝር ሰዓታችን ይዘናል። ሰላም ጤና ይስጥልን። በመላው ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቱን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናመራለን። መልካም ቆይታ። ዛሬም ኤርትራ አርፌ አልቀመጥም ስትል ዘለፋዋን ቀጥላለች። የኤርትራ የማስታወቂያ ሚኒስቴር በይፋዊ የኤክስ ገጹ ላይ በትግርኛ ያሰራጨው ጽሑፍ በርካቶችን እያነጋገረ ይገኛል። ይህ የትግርኛ ጽሑፍ በውስጡ ምን አካቷል? በትግርኛ የተሰራጨው ጽሑፍ ወደ አማርኛ ተተርጉሞም እንዲህ ይላል። ኢትዮጵያ ካላት ጂኦፖለቲካዊና ስልታዊ ጠቀሜታ የህዝብ ብዛትና ተጽዕኖ የተነሳ በአፍሪካ ቀንድ ጠቃሚ ሀገር መሆኗ ጥርጥር የለውም። እስካሁን ኢትዮጵያ የምትመራው ከአጼ ምኒልክ ጀምሮ በአምስተኛው መንግስት ነው። ይሁን እንጂ በተለይ በብልጽግና ፓርቲ አገዛዝ ስር ከወደቀች በኋላ ታይቶ በማይታወቅ ትርምስ ውስጥ ገብታለች። ስለሆነም የኢትዮጵያ ዜጎች የሀገራቸው ሉዓላዊነት ሲደፈርስና አንድነታቸው መደፍረሱ በእጅጉ ያሳስባቸዋል። በአሁኑ ወቅትም የችግሩ ብቸኛ መፍትሄ ሁከት ነው ብለው በማመን በትጥቅ ትግል የሚካፈሉ ወገኖች በሁሉም የኢትዮጵያ ክፍሎች አሉ። ከ2020 እስከ 2022 ከባድ ጦርነት በኋላ ኢትዮጵያዊነቱ ወደኋላ የቀረ የትግራይ ህዝብ የኢትዮጵያ አካል በመሆንም ሆነ በሌላ መንገድ ሰላምና ደህንነትን ይናፍቃል። በአማራ ክልል ህዝቡ በመንግስታቸው ላይ እምነት አጥቶ ሰብአዊ መብቱና ሀገራዊ ክብሩን ማስከበር ብቸኛ አማራጭ አድርጎታል። የኦሮሚያ ብልጽግና ፓርቲም ከጥይት ድምፅ አልወጣም። የብልጽግና መንግስት በዋና ከተማው በአዲስ አበባ ብቻ ተወስኖ በህገ መንግስቱ ስም እየዘፈነ ያሉትን ችግሮች ችላ ማለትን የመረጠ ይመስላል ሲሉም እንደውም በኢትዮጵያ ያለው የፖለቲካና የጸጥታ ሁኔታን ለመፍታት ብስለትና ብቃት ያለው አይመስልም። ኢትዮጵያውያን በመንግስታቸው ጅልነት እንዲህ ያለ ያልተረጋጋ አካባቢ መጋፈጣቸው በእውነት ያሳዝናል። በኢትዮጵያ ያለው የፖለቲካና የጸጥታ ሁኔታ በተፈጥሮ ለዜጎቿ ብቻ ሳይሆን ለመላው የአፍሪካ ህዝብና ከዚያም እስከ የኢትዮጵያ ዳር ድንበር ድረስ አሳሳቢ ነው። በአራት መንግስታት በሚኒሊክ ባይለስላሴ በደርግና በኢህአዴግ ሉዓላዊነቷና አንድነቷን ያስጠበቀችው የኢትዮጵያ ጂኦፖለቲካል ቅርጽ አሁን ላይ ያለው ሁኔታ ብዙዎችን ያሳስባቸዋልም ይላል። የኤርትራ ማስታወቂያ ሚኒስቴር ኢትዮጵያን በተመለከተ ተመሳሳይ ትንተና እንደሚያቀርብና ቀጣይነት እንዳለው ነው የገለጸው። ኤርትራ በዚህ ጉዳይ ላይ የምታቆም አይመስልም። መንግስት ሰሞኑን ኤርትራ እያራመደች ያለውን ተከታታይ ዘለፋን በተመለከተ ምላሽ ከመስጠትም መቆጠቡም ይታወቃል። በዚህ ጉዳይ ላይም ምላሽ አልሰጥም ማለቱም የሚታወስ ነው። በተያዘ መረጃም ሻዕቢያ በተለይም በመሪው በኩል በኢትዮጵያ የውስጥ ጉዳይ በመግባት በህዝቦች መካከል ከፍተኛ የጥላቻ አንድምታ ያለው አጀንዳን በአደባባይ የማስተጋባት መብት የለውም የሚለው ጭብጥም ሊሰመርበት ይገባል። ለዛም ነው በመገንጠልና በፍቺ መካከል ያለውን ልዩነት በውል ሳይገነዘቡ የገቡበት ታሪካዊ ምዕራፍ ውስጥም ሆነው ሳለም ሻዕቢያዎች አሁንም በኢትዮጵያ ላይ ተጣብቀው መቀጠል የሚፈልጉት። ተገንጥያለው ከተባለ በኋላ አሁንም በእናቴ ቤት የሚባል ክርክር አይሰራም። ቢያንስ ከዚህ በኋላ የአስተሳሰብና አሰራር ወጥ በሆነ መልኩ ታሳቢና ተግባራዊ እንዲደረግ ለመላው ኢትዮጵያውያን ለማስታወስ እንወዳለን። በሌላ በኩል ይህንኑ የሻዕቢያ ጥሪ ተከትለው በባንዳነት ለመቀጠር የሚራኮቱ ግለሰቦችና ስብስቦች ከድርጊታቸው ሊቆጠቡ እንደሚገባቸው ለማሳሰብ እንወዳለን። የሻዕቢያ ስነ ልቡና ምንጭም የኢትዮጵያ ቀንደኛ ታሪካዊ ጠላቶች ከነበሩ የውጭ ኃይሎች ስለሆነ
በስትራቴጂ ደረጃ በኢትዮጵያ ውስጥ በተሻለ ሁኔታ የሚመለከተው የህዝብ ክፍል የለም። በኢትዮጵያ ሉዓላዊነትና መሰረታዊ ጥቅሞች ላይም ቀና መንፈስ የሌለው መሆኑን በተደጋጋሚና በግልጽም አሳውቋል። አብን በተለይ ሀገራችን ኢትዮጵያ በመልክዓ ምድር በታሪክና በህግ ያላትን የባህር በር የማግኘት መብት ለማረጋገጥ ከባለድርሻ አካላትና ከመላው የኢትዮጵያ ህዝብ ጋር የተቀናጀ ትግል ማድረጉን እንደሚቀጥል በድጋሚ ማሳወቅ እንወዳለን ሲል ነው የአማራ ብሔራዊ ንቅናቄ ባወጣው መግለጫም ያስታወቀው። ነጭ ውሸትና የሶሻል ሚዲያ ተከታይ ቁጥር ለማብዛት የተፈበረከ ነው ሲሉ ጀነራል ሳሞራ የኑስ ተናገሩ። የቀድሞ የኢትዮጵያ መከላከያ ሰራዊት ጠቅላይ ኢታማዦር ሹም የነበሩትና በጡረታ የተሰናበቱት ጀነራል ሳሞራ የኑስ ዳግም ወደ መከላከያ ሰራዊት ተመልሰዋል። መከላከያ ውስጥ ኃላፊነት ተሰጥቷቸዋል። ከጀነራል ዮሐንስ ገብረ መስቀል ጋር በመሆን አፋር የሚገኝ ጣቢያ አስተባባሪ ሆነው ተመድበዋል የሚሉ መረጃዎች በማህበራዊ ሚዲያዎች ላይ በስፋት ሲሰራጩ ነበር። በሌላ በኩል ደግሞ ከጤናቸው ጋር በተያያዘ ምንጫቸው ያልታወቀና ያልተረጋገጡ መረጃዎችም ሲሰራጩ ነበር። ታዲያ በዚህ ጉዳይ ላይ ምላሽ የሰጡት ጀነራሉ የተወራ ወሬ ነጭ ውሸትና የሶሻል ሚዲያ ተከታይ ለማብዛት የተፈበረከ ነው ብለዋል። በመከላከያ የተሰጠኝ ኃላፊነት የለም። ትግራይ ላይ የእርስ በርስ ጦርነት እንዳይፈጠር እንጂ እንዲፈጠር የሚሰራ ሞራል የለኝም ሲሉም ተናግረዋል። ጀነራሉ የጤና ሁኔታቸውን በተመለከተም ጤናዬ ሙሉ ነው፣ ለማረጋገጥ ከተፈለገ ሁሌ ስፖርት በማዘወትርበት ቦታ አዲስ አበባ መጥቶ ማረጋገጥ ይቻላል ሲሉም ነው የገለጹት። ወደ ቀጣይ መረጃችን ስናመራ በስጋትና የሰላም ተስፋ መካከል የቆመው የአሜሪካና የኢራን ድርድር የባህረ ሰላጤ ሀገራት እንደ ሸምጋይነት አወዛጋቢ በሆነው የኢራን የኒውክሌር መርሃ ግብር ላይ በአሜሪካና በኢራን መካከል ድርድሮችና ውይይቶች እየተደረጉ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንደገለጹትም ባለፈው አርብ ከኢራን ጋር የተደረገው አምስተኛው ዙር የኒውክሌር ድርድር ተስፋ የታየበት መሆኑን ካለፉት ሙከራዎች መሻሻል አሳይቷል ማለታቸው ነው የተነገረው። መስቀለኛ መንገድ ላይ የቆመው የመካከለኛው ምስራቅ ሰሞንኛ ውጥረትና አሰላለፍ ምን ይመስላል? አሜሪካና ኢራን ከሻው መውደቅ በኋላ ከ1979 ጀምሮ ዲፕሎማሲያዊ ግንኙነት ያልነበራቸው አሜሪካና ኢራን አንዳቸው ሌላውን እየከሰሱ በቃላት ዛቻ የተወራወሩ መቆየታቸው ይታወቃል። የኢራን ስም በምዕራባውያን በተለይም በአሜሪካ ዘንድ በጥሩ አይነሳም። ኢራን ሽብርተኝነትንና አሸባሪነትን ትደግፋለች፣ እንዲሁም ጅምላ ጨራሽ ኒውክሌር መሳሪያም እየሰራች ነው በሚልም ውግዘትም ይደርስባታል። የማዕቀብ ማትም ወርዶባታል። ይሁን እንጂ ኢራን ኒውክሌር ለኃይል ማመንጫነትና ለምርምር ያስፈልገኛል በሚል የኒውክሌር ኃይል ማበልጸጓን ቀጥላለች። እንደ አውሮፓውያን አቆጣጠር ከ1979 ጀምሮ ዩናይትድ ስቴትስና ኢራን ዲፕሎማሲያዊ ግንኙነታቸውን ባለመቀጠላቸው ከብዙ ዓመታት ውዝግብና ክስ በኋላ በኦማን ሽምግልና በሚያዝያ ወር አጋማሽ ላይ ስለ አዲስ የኒውክሌር ስምምነት መነጋገር የጀመሩት ሁለቱ ሀገራትም ከመቼውም ጊዜ በላይ በተሻለ መግባባትና ተስፋ የታየበት ውይይቶችም መካሄዳቸው እየተነገረ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕም ወደ ዋሽንግተን ከመመለሳቸው በፊት እሁድ ዕለት በሰሜናዊ ኒው ጀርሲ ለጋዜጠኞች እንደተናገሩትም ከኢራን ጋር ጥሩ ውይይት አድርገናል ያሉት ትራምፕም በሚቀጥሉት 2 ቀናት ውስጥም ጥሩ ወይም መጥፎ ነገር እንደምነግር አላውቅም፣ ነገር ግን ጥሩ ነገር ልነግር እችላለሁ የሚል ስሜት አለኝም ብለዋል። በጆርጅ ዋሽንግተን ዩኒቨርሲቲ የመካከለኛው ምስራቅ ፖሊሲ ረዳት ፕሮፌሰር ሲናዙዲ አሁን ያለውን ድርድር አሜሪካም ሆነ ኢራን በቁም ነገር እየወሰዱት ነው ሲሉም ተናግረዋል። ስምምነት ላይ መድረስም ይፈልጋሉ ሲሉም ገልጸዋል። እንደ አዞዲ ገለጻ ከኢራን ጋር የሚደረግ ስምምነት ለአሜሪካ መንግስትም ትልቅ ጠቀሜታ አለው። ለዋይት ሀውስ 3 ማዕከላዊ የውጭ ፖሊሲ ጉዳዮች አሉ። የዩክሬን ጦርነት፣ የጋዛ ጦርነትና የኢራን የኒውክሌር ፕሮግራም። ከኢራን ጋር የሚደረግ ስምምነት እንደ ትልቅ የውጭ ፖሊሲ ስኬት ይቆጠራል በማለትም አስተያየታቸውን ሰጥተዋል። ኢራን ዩራኒየም ለሲቪል ዓላማ ማበልጸጓን እንደምትቀጥል ስትገልጽም ዩናይትድ ስቴትስ ግን ማበልጸግ ሙሉ በሙሉ እንድታቆም አጥብቃም ትናገራለች። የአሜሪካ ቀኝ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታውን ምንም ይሁን ምን ኢራን የኒውክሌር ጦር መሳሪያ እንደሌላት ማረጋገጥ አለብን የሚል አቋምን ተከትሎ የአረብ ሀገራትን ማስተባበር እንደ አማራጭ በመውሰድ ሳውዲ አረቢያና የተባበሩት አረብ ኤሚሬትስ ጨምሮ የመካከለኛው ምስራቅ ሀገራት ጥምረት ለመፍጠር እየሰራች መሆኑን እየተነገረ ይገኛል። የ2018 የፕሬዝዳንትነት ስልጣን
የስልጣን ዘመናቸውን የሰሩት ስህተት ላለመድገም ጉዳዩን በጥንቃቄ የያዙት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር በኒውክሌር ፕሮግራሟ ዙሪያ የጀመሩት ድርድር መሳካት እንቅፋት ይሆናሉ የተባሉትን የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ እጃቸውን እንዲሰበስቡ ማስጠንቀቃቸውን የእስራኤሉን የዜና ወኪል ቻናል 12ን ጠቅሶ CNN ዘግቧል። ውድ ተመልካቾቻችን ለእሳቱ የነበሩን መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ ቸር ቆዩልን።